ሻዕቢያ ኢትዮጵያን ባንዲራ ረገጠ። በጸረ ኢትዮጵያዊ አቋም የሚታወቀው ሻዕቢያ ኢትዮጵያ ጠልነቱ ዳግም እያሳየበት ድርጊት ፈጽሟል። ከሰሞኑ የፈንቅለ ኦፕሬሽን መታሰቢያ በምጽዋ እየተከበረ እንዳለ ይታወቃል። በዓሉን አስመልክቶ ከተዘጋጁ ዝግጅቶች አንዱ በሆነ የስዕል አውደ ርዕይ ላይ የታየው ክስተት አነጋጋሪ ሆኗል። በአውደ ርዕዩ ላይ ከቀረቡ ስዕሎች አንዱ የኢትዮጵያን ክብርና ሴት የሚነካ ነው። በስዕሉ ላይ እንደሚታየው አንድ ከስክስ ጫማ ያደረገ ወጣት የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ባንዲራ ረግጦ ይታያል። በተጨማሪ በስዕሉ ላይ የሚታየው ወጣት የአፄ ኃይለ ሥላሴ መንግስቱ ኃይለማርያም እና የአሁኑን ጠቅላይ ሚኒስትር አብይ አህመድን ምስል ሲረግጥ ይታያል። ይህ በኤርትራ ድረገጽ ላይ የተለቀቀው የስዕሉ ፎቶግራፍ እያነጋገረ ሲሆን የሻዕቢያ ኢትዮጵያ ጠልነት ከሚያሳዩ ድርጊቶች አንዱ ሆኖ ተመዝግቧል። ወቅታዊ ማሳሰቢያ፣ በአሁኑ ጊዜ ያሉ መረጃዎችን መሰረት በማድረግ ፕሬዝዳንቱ ህይወት ማለፍ በተመለከተ የሚናፈሰው ወሬ እስካሁን በይፋ አልተረጋገጠም። የቱርክ መገናኛ ብዙሃን ፕሬዝዳንት ኤርዶጋን ወደ ኤምሬትስ ሊያደርጉት የነበረውን ጉብኝት እንዲያራዝሙ ያደረጋቸው የጤና እክል መኖሩን ቢገልጹም የተባበሩት አረብ ኤምሬትስ ይፋዊ ዜና ወኪል ግን ስለ ሞት ያወጣው መግለጫ የለም። ይልቁንም ፕሬዝዳንቱ ከሌሎች ሀገራት መሪዎች ጋር በስልክ መወያየታቸውን ጨምሮ የቅርብ ጊዜ እንቅስቃሴዎቻቸውን እያረጋገጠ ይገኛል። ምንም እንኳን ማህበራዊ ሚዲያዎች ላይ ወሬዎች ቢሰራጩ መረጃውን የሚያረጋግጥ ምንም አይነት የተረጋገጠ ማስረጃ የለም። አቡዳቢ የካቲት 16 2026 የተባበሩት አረብ ኤሚሬትስ ፕሬዝዳንት ክቡር ሼክ መሐመድ ቢን ዛይድ አል ናህያን ዛሬ ከሄልኔክ ሪፐብሊክ ግሪክ ጠቅላይ ሚኒስትር ክብር ኪሪያኮስ ማጺቶስ ጋር በስልክ ተወያይተዋል። በውይይታቸው በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት እንዲሁም በሁለቱ ሀገራት አጠቃላይ ስልታዊ አጋርነት ማዕቀፍ ውስጥ ያለውን ትስስር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መክረዋል። በኢትዮጵያና ኤርትራ ድንበር ላይ የነገሰው ወታደራዊ ውጥረት ባለፉት ጥቂት ሳምንታት በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መጥቶ አሁን ላይ ወደ ወታደራዊ ፍጥጫ መሸጋገሩ በአፍሪካ ቀንድ ላይ ከፍተኛ የጦርነት ስጋት ደቅኗል። በተለይ ባለፉት ጥቂት ቀናት የሁለቱም ሀገራት ጦር ወደ ድንበር አካባቢዎች መጠጋታቸውን፣ የከባድ መሳሪያዎች እንቅስቃሴ መጨመሩ ተዘግቧል። የተለያዩ መረጃዎች እንደሚያመለክቱት የኢትዮጵያ መከላከያ ሰራዊት ታንኮች እና የረጅም ርቀት ተኳሽ መሳሪያዎችን ጨምሮ ወደ ሰሜኑ የሀገሪቱ ክፍል በተለይ ወደ ኤርትራ ድንበር በሚያመሩ አቅጣጫዎች ሰፊ እንቅስቃሴ እያደረገ ይገኛል። በተመሳሳይ መልኩ የኤርትራ ጦር በድንበር አካባቢዎች ያለውን የሰው ኃይል ቁጥር እየጨመረ መሆኑን የመከላከያ ምሽግን እያጠናከረ መሆኑ ተመልክቷል። ለዚህ አዲስ የውጥረት ማዕበል ዋና ተጠቃሽ ምክንያቶች የሚከተሉት ናቸው። የባህር በር ጥያቄ፣ የኢትዮጵያ መንግስት የባህር በር ማግኘት ፍላጎቱን በይፋ መግለጹን ተከትሎ ኤርትራ ይህን እንደ ሉዓላዊነት ስጋ መመልከቷ፣ የቃላት ጦርነት፣ በሁለቱም ሀገራት ባለስልጣናት መካከል የሚደረገው የቃላት ልውውጥ እየጠነከረ መምጣት፣ በተለይም የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ የኢትዮጵያ ሉዓላዊ ግዛት ይዛለች በሚል ጦሯን እንድታስወጣ በቅርቡ በደብዳቤ መጠየቁ ይታወሳል። የተኪ ኃይሎች ክስ፣ ኢትዮጵያ ኤርትራን የሀገር ውስጥ ታጣቂዎች እንደ ፋኖ ያሉ ትደግፋለች ስትል ስትከስ፣ ኤርትራ በበኩሏ ኢትዮጵያ ወረራ ለመፈጸም ሰበብ እየፈለገች ነው የሚል ምላሽ እየሰጠች ነው። የአካባቢውና የዓለም አቀፉ ማህበረሰብ ስጋት፣ የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ በሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት አደገኛ ደረጃ ላይ መድረሱን ገልጸው ሁለቱ ወገኖች ከጦርነት ቀስቃሽ ድርጊቶች እንዲታቀቡ አሳስበዋል። ጦርነት የሚቀሰቅስ ከሆነ ቀድሞውኑም በግጭትና በድርቅ የተጎዳ የአፍሪካ ቀንድ ቀውስ ይበልጥ እንደሚባባስ ይታመናል። ምንም እንኳ እስካሁን ይፋዊ የተኩስ ልውውጥ ባይጀመርም የሁለቱም ሀገራት ጦር ለውጊያ ዝግጁ በሆነ ሁኔታ በድንበር ላይ መገኘቱ ሁኔታውን በማንኛውም ሰዓት ሊፈነዳ የሚችል ፈንጅ አድርጎታል። ዲፕሎማሲ ጥረቶች ካልተጠናከሩ በስተቀር አካባቢው ወደ ሌላ መጠነ ሰፊ ጦርነት የማምራት እድሉ ሰፊ ሆኗል።